ሰላም ክቡራትና ክቡራን የቻናል ቤተሰቦች፣ ለዛሬ ህይወታችንን እንዲቆጣጠሩ መፍቀድ የሌለብን 5 ነገሮችን ይዤላችሁ ቀርቤያለሁ። እንደምትወዱት ተስፋ አደርጋለሁ። እስከ ፍጻሜ አብራችሁ ቆዩ። ለቻናሉ አዲስ ከሆኑ ሰብስክራይብ ያድርጉ፣ ላይክ እና ሼር በማድረግም ድጋፉን ይግለጹልን። አሁናችንን የሚሻሙብን በደንብ እያጣጣምን እጃችን ላይ ያለውን በረከት እንዳንኖር የሚያደርጉን የተለያዩ ነገሮች አሉ። የመጀመሪያ እና ልንፈቅድለት ማይገባን ወይ ከዚህ በኋላ ልናስቆመው የሚገባን ነገር ትናንታችን ያለፈው አልፎ የለ ዳግም ላይ መጣ። ትናንትን እያሰቡ ይህን ተምሬ ቢሆን ኖሮ፣ ይህን ባለማር ኖሮ፣ እዛ ሄጄ ቢሆን ባልሄድ ኖሮ እያሉ መብሰክሰኩ ይቀራል። ትናንት ማለት ይላል አንድ ወዳጄ የተጠበሰ እንቁላልን አምጥቶ ለማስታቀፍ መሞከር ነው። እንግዲህ ትላንትን መናፈቅ ማለት ነው። የተጠበሰ እንቁላል ምንም የሚፈለፈል ነገር የለውም አይደል? ግን መታገል እየያዘን ያለነው ካለፈና መቀየር ከማንችለው ነገር ነው። ስለዚህ ትናንታችንን ከመውቀስ ከመኮነን ወይ ከመናፈቅ ወጥተን እስካልኖርን ድረስ ሙሉ በሙሉ ራሳችን የምንፈልግበት ደረጃ አንደርስምና ከትናንትና ስህተታችን እርማት መውሰድ መጸጸት አለብን። በተወሰነ መልኩ ግን የትናንቱን እያነሳን ራሳችንን እየወቀስን ጥፋተኝነት ስሜት እየተሰማን ራሳችንን በዜሮ እያጣፋን ግን ልንኖር አንፈልግም። ስለዚህ ወደ ከፍታችሁ ለመሄድ በነፃነት ከፈለጋችሁ ትናንታችሁ እንዲጫናችሁ አትፍቀዱለት። ትናንት የነበራችሁበት የዝቅታ ቦታ አለማወቅ፣ አለመፈለግ፣ አለመወደድ ምናምኖች ዛሬ ላይ ጎትቶ እንዲጨመድዳችሁ ትፍቀዱለት። ትናንት አንዴ ያልፏል። ስለዚህ አሁናችሁን ዛሬያችሁን ማጣጣም ነው እንጂ በፍጹም ትናንታችሁ እንዲቆጣጠራችሁ አትፍቀዱ። ሁለተኛ ስንኖር መፍቀድ የሌለብን ነገር ሰው ምን ይለኛልን? ሰው ምን ይለኛል? እንግዲህ ሰው ማይለን ነገር የለም አይደለ? እንደ በረዶ ብትመጣ ከሐሜት አታመልጥ የሚባል ሞዶ አባባላል። የፈለገ ነገር ብናደርግ ጠብ አይልም። ሰውን ለማስደሰት ብትሞክሩ አሁን ምን ማድረጓ ነው መባል አይቀርም። ለምሳሌ ድግስ ሲደገስ አይታችሁ ከሆነ አቅማቸው ማይፈቅድ ሰዎች ቆንጆ አድርገው ድግስ ከደገሱ አሁን እንዳይቀርባቸው ፈልገው ነው አይደል? ምን የሚችሉትን ነውና ይባላል። ከአቅማችሁ በታች የሆነ ድግስ ብትደግሱ አሁን ብር የለንም ለማለት ነው ትባላላችሁ። ደግሞ ደህና አድርጋችሁ ከደገሳችሁ በዚህ በተወደደ ኑሮ አርፎ ኑሮውን አይሞላም ነው የምትባሉት። እና ሰውን ለማስደሰት መሞከር በፍጹም አይቻልም። ስለዚህ ለሌሎች ሰዎች ትችት፣ ውሳኔ መገዛት ማቆም መቻል አለብን። የአህያውን ባለቤቶች አባትና ልጅ ታሪክ ብናነሳ እዚህ ጋር ጥሩ ይመስለኛል። አብዛኞቻችን እናስታውሷለን ብዬ አስባለሁ። ምንድን ነው የሆነው? አህያቸውን ሊሸጡ ወደ ገበያ መሄድ ፈለጉ። እየሄዱ እያለ አህያውን ይዘውት ምን አይነት ሞኝ አባትና ልጅ ናቸው! አህያው ላይ ቁጭ ብላችሁበት አትሄዱም እንዴ ተባሉ። ኦ ልክ ናቸው እኮ ብለው ሰዎቹን ሰምተው አባትና ልጅ አህያው ላይ ቁጭ ብለው መሄድ ጀመሩ። ትንሽ እልፍ እንዳሉ ደግሞ ሌሎች ሰዎች መጡ። ምን አይነት ጨካኝ ሰዎች ናቸው! እቺ ምስኪን አህያ አታሳዝናቸውም? እንዴት ሁለት ሰው በአንድ ላይ ይቀመጣል አሉ። ከዛ ደግሞ ወረዱ። አባትየው ብቻ ተቀመጠ። አባትየው ተቀምጦ እየሄደ ደግሞ አይ አባት ለልጁ እንኳን ማያዝን አባት ይህን የመሰለ ልጃውን በእግሩ እየሄደ እሱ አህያ ላይ ወጥቶ ሄዳል ተባለ። አባትየው አሁንም የሰዎችን ምን ይሉኛል ሰምቶ ወይ የሰዎችን ትችት ሰምቶ ከአህያዋ ላይ ወርዶ ልጁን ደግሞ በተራው እንዲቀመጥ አድርጎ አባትየው ደግሞ በእግሩ መሄድ ጀመረ። የዛኔም ደግሞ ምንድን ነው የሆነው? አየዘመኑ ትውልድ ታላላቆቹን ማያከብር። አሁን አባትየው በእግሩ እየኳተነ ይሄ ልጅ በአህያ መሄድ አለበት የተረገመ ትውልድ እያለ ማማረር ጀመረ። ከዛ መጨረሻ ላይ እንደውም ለአህያዋ ብታዝኑላትስ ብለው ጭራሽ አባትና ልጅ አህያዋን ተሸክመው ወደ ገበያ ሲሄዱ አሁንም ተሳቀባቸውና የሰው ልጅ አንዳንዴ የፈለገውን ነገር ልታደርጉለት ብትሞክሩ አይጥመውም። ስለዚህ ሰው ምን ይለኛል፣ ሰው ሁሌም የሚለውን አያጣም። እናንተ ልባችሁ፣ አምላካችሁ፣ ህሊናችሁ ግን ምን ይላል ነው ዋናው። ስለዚህ ወደ የምትፈልጉበት የህይወት ደረጃ ላይ መድረስ ካሰባችሁ
ሌሎች ሰዎች ምን ይሉኛል የሚለውን ነገር ሙሉ ለሙሉ ማስወገድ አለባቸው። እዚህ ጋር ከባህል ከስነ ልቦና ከሃይማኖት አንጻር መረን የሆኑ ነገሮችን እያልኩ አይደለም። ግን መማርን ብትፈልጉ ሰዎች ይገድቧቸዋል። ለማግባት ብትፈልጉ አሁን በዚህ ዘመን ባላለ ብለሽ ነው የትኛዋ ሚስት ኖራ ነው የምታገባው ይሏቸዋል። ልስራ ብትሉም አይ የዘንድሮ ደሞዝ፣ ወደ ውጭ ልሂድም ብትሉ ደግሞ የት ለመሄድ ነው? ምን የሚሳካ ነገር አለ? የዚህ የኑሮ ውድነቱን እያወቃችሁት ነው የሚባለው። ምንም የሚጥም ነገር የለም ለሰዎች አይን ማለት ነው። ስለዚህ ሰዎች ምን ይሉኛል የሚለውን ነገር ትተን ወደ ጎን አድርገን ልባችን የሞላልንን ነገር ማድረግ አለብን እንጂ ለሰዎች ውሳኔ እጅ መስጠት የለብንም። ሌላ ልናቆም የሚገባው ነገር ገዳቢ ሀሳቦቻችንን። ሀሳብ የብዙ ነገር መነሻ አይደለም። ሀሳባችን ወደ ቃል ያድጋል፣ ቃል ወደ ድርጊት፣ ድርጊት ደግሞ እስከ ማንነት ድረስ የሚደርስ ነው። እቺ ሀሳብ ስትደጋገም ራሳችንን ስንገድብ አይ እኔ እኮ አልችልም፣ አይ አይሆንልኝም እኮ፣ ወይ አይሳካም፣ አይ እያልን ምንሄድ ከሆነ የምንፈልግበት አንደርስም። እኔ በብዛት መወደው የሚባል አባባል አለ። የዓለም ሕዝብ ሁሉ ደግፎ አንተ ራስን ከተቃወምክ ወይም አልችልም ካልክ ያ ነገር እውነትም አትችልም፣ አይሆንም። በተቃራኒው ደግሞ የዓለም ሕዝብ በሙሉ አንተ አትረባም፣ አንቺ አትችም፣ አይሆንልሽም ቢልሽና አንቺ ግን በራስሽ ብታምኚ በውስጥሽ ያሰብሽውን ማሳካት ትችያለሽ የሚባል አባባል አለና እኛ ራሳችንን ካልገደብን የትኛውም የውጭ ኃይል አያስቆመንም። ስለዚህ ከሀሳብ ከራሳችን ጋር ከምንነጋገራቸው ንግግሮች ጀምሮ ያሉ ነገሮች እንዲገድቡን ልንፈቅድላቸው ፈጽሞ አይገባንም። ሌላ ህይወታችንን እንዲገድብ መፍቀድ የሌለብን ነገር ግንኙነት ነው። አንዳንድ ጓደኞች አይታችኋቸዋል ወይ ገጥመዋቸዋል። እነሱ ባሰመሩላችሁ ልክ ብቻ እንድትሄዱ የሚፈልጉ ወላ የልብስ ምርጫችሁ ላይ ገብተው ማለት ነው። ይሄን ልብስ አልወደውም፣ ከዛሬ ጀምሮ ባትለብሰው ደስ ይለኛል፣ እንደዚህ እንድታደርግ ያልፈልግም ብለው በግል ምርጫችሁ፣ በአመጋገብ፣ በብዙ ነገር የእነሱ ነገር ብቻ እንዲደመጥ የሚፈልጉ የሚጫኑ ጓደኞች፣ ወዳጆች አሉ። ቤተሰቦችንም የአካባቢ ሰውንም ጨምሮ ሊሆን ይችላል እና ግንኙነቶቻችን እኛ የምንፈልገው ሀሳብም ማያደርሱ ከሆነ እዛ ጋራ እነሱንም ልንገድባቸው እና ልንፈትሻቸው በእጅጉ ያስፈልገናል። በመጨረሻና ወሳኙ ነገር ራሳችን ላይ እንዳንፈቅድለት ማድረግ ያለብን ሶሻል ሚዲያ ነው። በማለዳ ተነስተን ቀናችንን እንዲማረግ ቀናችንን እንዲያለማረግ ጠዋት ምንሰማው ምናየው ነገር ያን የህይወት አቅጣጫ እንዲሰጠን መፍቀድ ማቆም መቻል አለብን። ስንት ሰው ነው ጠዋት ላይ በሰማው ነገር ቀኑ የተረበሸ? ስንት ሰው ነው ማለዳውን አስረብሾ እንዳለ ቀናት ሳምንታቱ የተበላሹበት? ስራው፣ ቤተሰቡ፣ ጤና ሁሉ የታወከበት። ስለዚህ ከሶሻል ሚዲያ የምናገኛቸው ነገሮች በቀጥታም ይሁን በተዘዋዋሪ ያላቸውን ጫና በመረዳት እነሱ የህይወት አቅጣጫችንን እንዲመሩልን ወይ እንዲቀይሱልን ልንፈቅድላቸው አይገባም። እንደውም በተቻለና አቅም በፈቀደ ከጠዋቱ 5 ሰዓት ወይ 4 ሰዓት በፊት የትኛውንም የሶሻል ሚዲያ ማስታወሻዎች ባንመለከት የበለጠ ቀናችንንም የተሻለ ያደርግልናልና በእኔ በኩል እነዚህ 5 ነገሮች እንዲከለክሏችሁ ወይም እንዲገድቧችሁ ባትፈቅዱ መልካም ነው ብያለሁ። ኧረ ሌላም አለ የምትሉትን ኮሜንት ሴክሽን ላይ ብታሰፍሩልኝ በደስታ እመለከተዋለሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ በቸር ቆዩ።